ሰላም ጤና ይስጥልን ክብራትና ክብራን የፕራይም ሚዲያ ተመልካቾቻችን የሰዓቱን መረጃዎች ወደ እናንተ ማድረሳችንን ጀምረናል። ከመረጃዎቹ ጋር በጸሎት ጌታቸው ነኝ። አብራችሁን ቆዩ። የኢትዮጵያ ቴክኖሎጂ ኤክስፖ ኢቲኤክስ 2025 የመክፈቻ ስነ ስርዓት ተካሄደ። በምስራቅ አፍሪካ ትልቁ ዓለም አቀፍ የቴክኖሎጂ ኤክስፖ ኢቲኤክስ 2025 በአዲስ ዓለም አቀፍ ኮንቬንሽን ማዕከል ከዛሬ ጀምሮ ለ3 ተከታታይ ቀናት ይካሄዳል። የመክፈቻ መርሃ ግብሩ የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ በተገኙበት ተካሂዷል። ኤክስፖን የኢንፎርሜሽን መረብ ደህንነት አስተዳደርና የአርቲፊሻል ኢንተለጀንስ ኢንስቲትዩት በጋራ በመሆን ያዘጋጁት ነው። በዋነኝነት የሳይበር ደህንነት፣ የሰው ሰራሽ አስተውሎት ኤአይ፣ የፋይናንስ ቴክኖሎጂ፣ የስማርት ሲቲ እና የቴክኖሎጂ ትምህርት ላይ ያተኮረ ነው። ይህ ኤክስፖ ኢትዮጵያ የደረሰችበትን የዲጂታል ትራንስፎርሜሽን ጉዞ የሚዳሰስበት ትልቅ መድረክ እንደሚሆንም ይጠበቃል። ኮንፈረንሶች፣ ኤግዚቢሽኖች፣ ውድድሮች፣ የፓናል ውይይቶችና የተለያዩ ጥንታዊ ጽሑፎችን በኤክስፖ ላይ ይካሄዳሉ። በዛሬው የመጀመሪያ ቀን ውሎ የሳይበር ደህንነት መሰረተ ልማት፣ የሳይበር ደህንነት ጥበቃ እንዲሁም በዘርፉ የተደረጉ ጥናቶች በሰፊው ይቀርቡበታል ሲል የዘገበው ባልደረባችን ሀብታሙ ምትኩ ነው። በበጀት ዓመቱ ምርታማነትን በማሳደግ ዘላቂ ሰላምና ልማትን በማረጋገጥ በኩል ተጨባጭ ውጤቶች መመዝገባቸውን የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴኤታ ተስፋሁን ገበዛይ ገለጹ። ሚኒስትር ዴኤታው የኢትዮጵያን የማንሰራራት ጉዞ እውን ለማድረግ የመንግስት ጥረት በተመለከተ መግለጫ ሰጥተዋል። በመግለጫቸውም መንግስት ለሰላም ትኩረት በመስጠት ታጣቂዎች ወደ ሰላም እንዲመለሱ ግማሽ መንገድ ድረስ ተጉዞ በመቀበል ለሰላም ያለውን ቁርጠኝነት አሳይቷል ብለዋል። ከዚህ ባሻገር የሰላም ጥሪውን በማይቀበሉ ቡድኖች ላይ የዜጎችን ሰላምና ደህንነት ለማስጠበቅ ውጤታማ የህግ ማስከበር ስራ እያከናወነ መሆኑንም ገልጸዋል። መንግስት የኢትዮጵያን ሁለንተናዊ ብልጽግና ለማረጋገጥ በግብርና፣ በማኒፋክቸሪንግ፣ በቱሪዝም፣ በዲጂታል ቴክኖሎጂ ዘርፎች ባከናወናቸው ስራዎች ተጨባጭ ውጤቶች መመዝገባቸውን አብራርተዋል። በበጀት ዓመቱ 9 ወራት 18 የገጠር ከተሞች 50 ሺህ ቤቶች አነስተኛ የሶላር ኃይል ተጠቃሚ እንዲሆኑ ማድረግ መቻሉን የውሃና ኢነርጂ ሚኒስቴር አስታወቀ። በሚኒስትሩ የገጠር ኢነርጂ ቴክኖሎጂ ልማትና ሽግግር ስራ አስፈጻሚ ብርሃኑ ወልዱ በገጠር የሚኖሩ ዜጎችን የኤሌክትሪክ ኃይል ተጠቃሚ እንዲሆኑ እየተሰራ ነው ብለዋል። በዚህም የገጠር አካባቢዎችና የገጠር ከተሞችን በፀሐይ ኃይል አማካኝነት ኤሌክትሪክ እንዲያገኙ እየተሰራ መሆኑን ጠቅሰው በ18 የገጠር ከተሞች 50 ሺህ ቤቶች አነስተኛ የሶላር ኃይል ተጠቃሚ መሆናቸውን ተናግረዋል። አርሶና አርብቶ አደሩ በነዳጅና በጉልበት የሚያወጣውን የገጸ ምድር ውሃ በፀሐይ ኃይል እንዲያወጣ ለማድረግ እየተሰራ መሆኑንም አመላክተዋል። በኦሮሚያ ክልል ለ2017-18 የምርት ዘመን እስካሁን 6.16 ሚሊዮን በላይ ኩንታል የአፈር ማዳበሪያ ወደ ክልሉ ገብቶ እየተሰራጨ መሆኑን የክልሉ ግብርና ቢሮ አስታወቀ። በቢሮ የግብርና ግብዓት አቅርቦት ዳይሬክተር ታከለ ቁሩንዴ የአፈር ማዳበሪያውን በተገቢው ሰዓት ለአርሶ አደሩ ተደራሽ ለማድረግ በትኩረት እየተሰራ ነው ብለዋል። በምርት ዘመኑ 10.5 ሚሊዮን ኩንታል በላይ የአፈር ማዳበሪያ ለማቅረብ መታቀዱን ጠቁመው አሁን ላይ 6.16 ሚሊዮን ኩንታል በላይ የአፈር ማዳበሪያ ወደ ክልሉ ገብቶ እየተሰራጨ ነው ብለዋል። ወደ ክልሉ ከገባው የአፈር ማዳበሪያ ውስጥ 1.55 ሚሊዮን ኩንታል የሚሆነው አርሶ አደሩ እጅ መድረሱን አብራርተዋል። ቀሪው ማዳበሪያ በፍጥነት ለአርሶ አደሩ ተደራሽ ለማድረግ ከዩኒየኖችና ህብረት ስራ ማህበራት ጋር በትብብር እየተሰራ መሆኑን ነው የገለጹት። 27ኛው የመላው ኦሮሚያ ሻምፒዮና የማጠቃለያ መርሃ ግብር እየተካሄደ ይገኛል። 27ኛው የመላው ኦሮሚያ ሻምፒዮና ማጠቃለያ መርሃ ግብር በአምቦ ከተማ እየተካሄደ ይገኛል። በማጠቃለያ ፕሮግራሙ ላይ ለዋንጫ የተገኙት የሸገር ከተማ የሴቶች እግር ኳስ ቡድንና የአምቦ ከተማ አስተዳደር ሸገር ከተማን 3-1 በሆነ ውጤት በማሸነፍ ሻምፒዮና መሆን ችሏል። በተመሳሳይ መልኩ በሁለተኛ ዲቪዚዮን በወንዶች ቡሌ ሆራን ከሆለታ ያገናኘው ጨዋታ በቡሌ ሆራ አሸናፊነት ተጠናቋል። በዚህም ቡሌ ሆራ የዋንጫ አሸናፊ ሆኗል። በመጀመሪያው ዲቪዚዮን ምዕራብ ሸዋና አርሲ እግር ኳስ ቡድን ለዋንጫ እየተፋለሙ ይገኛሉ። በዚህ የመዝጊያ ፕሮግራም ላይ የኦሮሚያ ክልል ምክትል ፕሬዝዳንት አቶ አወሎ አብዲ፣ የኦሮሚያ ወጣቶችና ስፖርት ቢሮ ምክትል ኃላፊ አቶ ደሳለኝ ጥላሁንን ጨምሮ ተጋባዥ እንግዶች ተገኝተዋል። ክቡራን ተመልካቾቻችን እየተከታተላችሁ ያላችሁት የሰዓቱ መረጃዎቻችንን ነው። አሁን ደግሞ ከሀገር ውጭ ወዳገኘናቸው መረጃዎቻችን እናልፋለን። አብራችሁን ቆዩ። የማሊ ወታደራዊ መሪዎች በሀገሪቱ ያሉ የፖለቲካ ፓርቲዎችን አገዱ። የማሊ ጦር ሰራዊት ስልጣን ከያዘ በኋላ በተቃዋሚዎች ላይ እየወሰደ ባለው እርምጃ ወታደራዊ አስተዳደር በሀገሪቱ ላይ ሁሉንም የፖለቲካ ፓርቲዎች አገደ። በመላው ሀገሪቱ ያሉ ፖለቲካ ፓርቲ አባላት ስብስብና ፖለቲካዊ ባህሪ ያላቸው ድርጅቶች በሙሉ ከእንቅስቃሴ ውጭ እንዲሆኑ መደረጉ ተገልጿል። ውሳኔው በ2020ና በ2021 በማሊ በተደረገው መፈንቅለ መንግስት ስልጣን በጨበጡት ወታደራዊ መሪ አሲሚ ጎይታ የተፈረመ ሲሆን ወታደራዊ መሪው ምርጫ ተካሂዶ ስልጣን እንደሚያስረክቡ ቃል ገብተው የነበረ ቢሆንም ለቀጣይ 5 ዓመታት በመንበራቸው ላይ ይቆያሉ እየተባለ ነው።
ይህ የወታደራዊ ቡድን ውሳኔ ሀገሪቱ ወደ ዲሞክራሲያዊ ስርዓት እንድትገባ ሲጠይቁ ከነበሩ የፖለቲካ ፓርቲዎች ተቃውሞ እንደሚቀሰቀስም ይጠበቃል። ከ2024 ጀምሮ የወታደራዊ መንግስት ባለስልጣናት በሀገሪቱ በሚካሄዱ ፖለቲካዊ እንቅስቃሴዎች ላይ እርምጃ እየወሰዱ ነው ሲል የዘገበው ቢቢሲ ነው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ በቱርክ አስተናጋጅነት በሩሲያና በዩክሬን መካከል በሚደረገው የሰላም ድርድር ላይ ለመሳተፍ ኢስታንቡል ገቡ። በቱርክዬ ዩኤስ ዩክሬን የሶስትዮሽ ስብሰባ ላይ ይሳተፋል። በዩኤስ ዩክሬንና ቱርኪ እንዲሁም በሩሲያ ዩክሬንና ቱርኪ መካከል የሶስትዮሽ ውይይቶችን ጨምሮ ተከታታይ ስብሰባዎች በተለያዩ ጉዳዮች እንደሚካሄዱ ማቀዳቸውን የቱርክ የውጭ ጉዳይ ሚኒስቴር ምንጮች ገልጸዋል። በስብሰባዎቹ ላይ የሚሳተፉት የቱርክ የውጭ ጉዳይ ሚኒስቴር ሀካን ፊዳን፣ በአሜሪካ የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ የሚመራ ልዑክ በአሜሪካ የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ የሚመራ ልዑክ፣ በመከላከያ ሚኒስቴር ረስተም ኢሜሮቭ የሚመራ የዩክሬን ልዑክና የፕሬዝዳንት ቭላድሚር ፑቲን አማካሪ ቭላድሚር ሜዴኒክ የሚመራ የሩሲያ ልዑክ ናቸው። ሩቢዮ በተጨማሪም የዩኤስ ልዑካን ከዩክሬን ከፍተኛ የልዑካን ቡድን ጋር የሚገናኝና በሩሲያና በዩክሬን ድርድር ላይ እንደሚሳተፉም ተናግረዋል ሲል የዘገበው አናዶሉ ነው። ክቡራን ተመልካቾቻችን የሰዓቱ መረጃዎቻችን ይህን ይመስሉ ነበር። ቀሪ ፕራይም ሚዲያ ፕሮግራሞች ይቀጥላሉ። መልካም ቆይታ።